እንደሚታወቀው ትናንትና አብርሽና ሩታ አንድ ደስ የሚል ፎቶ ለቀው ነበረ። ማታ ጠብቁን የሚል ነገር ነበር። ብዙዎቻችን እንግዲህ በጣም በጉጉት እየጠበቅን ነበር። ሩታና አብርሽ የጠፉበት ምክንያት ምንድን ነው? ያ ቪዲዮም እንግዲህ ስንጠብቀው ስንጓጓለት የነበረው ቪዲዮ አልተለቀቀም። የተፈጠረው ነገር ምንድን ነው? ይሄ ሰርግ፣ ይሄ ቀለበት ፕሮግራም የእውነት ሊሆን ነው ወይስ ደግሞ የውሸት ነው? ወይም ደግሞ ምንድን የተፈጠረው ነገር? በጊዜውና በእቅዳቸው መሰረት እንዳይሄዱ ያደረጋቸው ያገዳቸው ነገር ምንድን ነው? ሁሉንም ነገር ውሸት ነው? ዝም ብለው ተዝናንተው ተመልሰው ለመሄድ ነው ወደ ዱባይ የመጡት የሚለውን ነገር እንግዲህ እናወራበታለን፣ ሀሳብ እንሰጥበታለን። አብርሽና ሩታ የጠፉበትን ምክንያት እናወራለን ማለት ነው። ስለ ሰርጉ፣ ስለ ቀለበት ፕሮግራሙም ብዙ የምናነሳቸው ሀሳቦች ይኖራሉ። ሌላኛው ደግሞ እንግዲህ የሚዲያ ፍቅር፣ የሚዲያ ህይወት፣ ሚዲያ ላይ የወጡ ሰዎች የፍቅር ታሪካቸው መጨረሻው እንደማያምርና ብትንትኑን እንደሚወጣ ለዛ ምስክር እንግዲህ ልዩና ቅዱስ ናቸው በማለትም ብዙዎቹ እንግዲህ እየተናገሩ ይገኛሉ። እዩኝ እዩኝ በኋላ ደብቁኝ ያመጣል እያሉም እንግዲህ በአብርሽና በሩታ ፍቅር ወይም ደግሞ በአብርሽና በሩታ መግባባት መስማማት ቪዲዮም ሆነ ፎቶ ሲለቁ ብዙዎቹ ትችታቸውን እያቀረቡ ይገኛሉ። የምርም በዛ ጉዳይ ላይ ሀሳብ እንሰጣለን እና ሚዲያ ላይ የወጣ ፍቅር እዩኝ እዩኝ ያለ ወይም ደግሞ ታዋቂ የሆኑ ሰዎች እንግዲህ አብዛኛውን ትዳራቸው ሲፈርስ እያየን እንገኛለን። ከስንት አንዶችም እንግዲህ ትዳራቸው ሰምሮ እያየን እንገኛለን። አጠቃላይ ስለዚህ ሀሳብ እንግዲህ እኔ ሀሳብ ልሰጥ ነው የመጣሁት። ራሴን መጀመሪያ ይህንን ቪዲዮ እስከ መጨረሻው እንድታዩት በአክብሮት ነው መጠይቃችሁ ማለት ነው። ቪዲዮን እስከ መጨረሻው ማታዩት ከሆነ ምንም አይነት ኮሜንት እንድትጽፉልኝ አልፈልግም ማለት ነው። እና በመጀመሪያ አብርሽና ሩታ የጠፉበት ምክንያት እነግራችኋለሁ። ያሉት እንግዲህ ዱባይ ነው። ጥሩ ፕሮግራሞችን ለማካሄድ እንግዲህ በተቻላቸው አቅም በገንዘብም በሰዓትም በጊዜም በብዙ ቦታ ጊዜያቸውን ሰውተው እንግዲህ የተለያዩ ዝግጅቶችን ለማዘጋጀት የተለያዩ ሰዎችን ኢቨን ከአሜሪካን ሀገር ራሱ መጠው የነሱን የቀለበት ፕሮግራም የሚታደሙ ሰዎች አሉ። ከተለያየ ሀገር ዱባይ ላይ ብቻ የሚገኙ የማዳም ቅመሞች ብቻ ሳይሆኑ ዲያስፖራዎችም ከውጭ ሀገርም ከካናዳም ከአሜሪካን ሀገርም ከአውሮፓ ሀገርም የሚመጡ አንዳንድ እንግዶች እንዳሉም ሰምቻለሁኝ። እና በጣም ሰፋ ያለ ፕሮግራም ነው የሚሆነው። በጣም ሰፋ ያለ ሰው ነው የሚኖረው። በጣም ሰፋ ያለ ወጪም እንደሚያስወጣቸው ሰምቻለሁ። በጣም በትልቁ ነው የታሰበው። እስከ አለባበስ እስከ ሁሉ ነገር እንግዲህ በደንብ ጥንጥን ብሎ በደንብ ጥሩ ነገሮች ሊስተካከሉ ደፋ ቀና ከላይ ከታች እያሉ ይገኛሉ ማለት ነው። እና ምን ልላችሁ ፈልጌ ነው የጠፉበት ምክንያት የስራ ጫና፣ የስራ መብዛት ነው። አንድ ቪዲዮ ደግሞ አንደኛ መቀረጽ አለ። ከተቀረጻችሁ በኋላ ራሱ ኤዲት የሚባል ነገር አለ። ዝም ብሎ አይለቀቅም። በዛ ምክንያት ነው የጠፉት። ከዛ ውጪ ምንም በአብርሽና በሩታ መሀል ምንም የተፈጠረ ነገር ኑሮ አይደለም። በፕሮግራሙ መሀል ምንም የተፈጠረ ነገር የለም። ምንም ነገር ማለት ሰላም ናቸው። በጣም እንደውም ከምንጊዜውም በላይ በጣም ደስተኛ ሆነው ጥሩ ጊዜያትን እያሳለፉ ነው የሚገኙ ከጓደኞቻቸው ጋር። አብርሽና ሩታ ለመጀመሪያ ጊዜ ነው ከሀገር የወጡት። ለመጀመሪያ ጊዜ ነው አብረው ጥሩ ጊዜያትን እያሳለፉ የሚገኙት። ስለዚህ ጥሩ ነገሮችን እያስተላለፉ ጥሩ ነገሮችን እያዩ ይገኛሉ። የጠፉበት ምክንያት በዋነኝነት በቃ ቢዚ ስለሆኑ ወይም ደግሞ ፕሮግራሙ ቢዚ ስላደረጋቸው ነው። ሌላ ምንም የተፈጠረ አዲስ ነገር የለም። ይህንን ነገር ላሳውቃችሁ እወዳለሁ ማለት ነው። እና ሌላኛው ደግሞ የአብርሽና የሩታ ፍቅር እንግዲህ ውሸት የሚመስላችሁ ሰዎች አላችሁ። ውሸት የሚባል ታሪክ የለም። አይዞሽን ይጣፋጭ። ይቅርታ ህጻን ልጅ ምግብ እየበላች ነበር ትንብሏት ነው። እና ይህንን ነገር ነው ልላችሁ የምችለው። ሌላኛው ደግሞ ውሸት ነው የምትሉ ሰዎች አረ እናንተ ባናታችሁ መተከል ትችላላችሁ። ምንም ያገባን ነገር የለም። ግን አሁን እኔ ዋና ሀሳብ ላስተላልፍ የመጣሁት መልእክት ልንገራችሁ። አብርሽና ሩታ እንግዲህ በጣም እያማረባቸው ነው። በጣም በቃ የሚለብሱት አለባበስ፣ ያላቸው አንድነት፣ ያላቸው መግባባት፣ ያላቸው መዋሃድ በቃ እነሱ ሚዲያውን በቃ የሆነ ነገር በቃ ያነሱታል፣ ከፍ ያደርጉታል። በቃ መነጋገር የነሱ ፎቶማ ድምቀት ነው። በቃ የሚዲያው የዩቲዩብ ድምቀቶች ናቸውና ይሄ ፎቶ ሲለጠፍ ይሄ ፎቶ ሲለቀቅ ትናንትና እንግዲህ የሚዲያ ፍቅር እንደማይዘልቅ ሚዲያ ላይ የወጣ ጓደኝነት ሚዲያ ላይ የታየ የህይወት ታሪክ ምንም ማብቂያው መጨረሻው በጣም ጥሩ እንዳልሆነ ያም ደግሞ ምስክሮቹ ልዩና ቅዱስ ናቸው እያላችሁ እንግዲህ ብዙዎቻችሁም ስትተቹ በጣም አብርሽና ሩታ የምትወዱ ሰዎች ራሱ የነሱን ፕሮፋይል ፎቶአችሁን ፕሮፋይል አረጋችሁ ልጆች ራሱ ይሄን ነገር ስትናገሩ እያየሁ እገኛለሁና ሲጀመር ማለት ነው
አብርሽና ሩታ የራሳቸውን የተጻፈላቸውን ነው የሚኖሩት። ልዩና ቅዱስም የተጻፈላቸውን ነው እየኖሩ የሚገኙት። ሲጀመርም በትክክል እንደተለያዩ ምንም የሚያሳይ መረጃ የለም። ብዙ ሰዎች ተለያይተዋል ብለው ያወራሉ። እነሱም አብረው ቪዲዮ መስራት አቁመዋል እንጂ ይለያዩ አይለያዩ ምንም የምናውቀው ታሪክ የለም። ሁሉም ሰው የየራሱን ሀሳብ ነው እየሰጠ የሚገኘው። ስለዚህ አንድ ሰው ተለያየ ማለት ሁሉም ሰው ይለያያል ማለት አይደለም። የራሳቸውን ህይወት ነው የሚኖሩት፣ የራሳቸውን ጣፈንታ ነው የሚኖሩት እና ሰው እንደዚህ ማለት የለበትም። እንደውም በቃ መርቀን እንትን ብለን አይዟችሁ በርቱ መጨረሻችሁን ያሳምረው ብለን መርቀን መኳል ድረን ኩለን ነው እንጂ መላክ ያለብን መልካም ነገር ተመኝተን በዚህ ልክ መጥፎ ነገር መጥፎ እንቅልፍ ሳይ ምንድነው ህልም ተፈርቶ እኮ እንቅልፍ ሳይተኛ አይታደርም አይደለም? እንደዛ የሚባል ነገር አለ። ታያት ችግር የለውም ትጫወት እና ህልም ተፈርቶ እንቅልፍ ሳይተኛ አይታደርም። ምን ልላችሁ ነው እነዚህ ልጆች የተለያዩት ምናልባትም ተለያይተው ከሆነ ስላልተጻፈላቸው ሊሆን ይችላል። መግባባት ስላልቻሉ ሊሆን ይችላል። የራሳቸው ጎጆ ያላቸው በራሳቸው መንገድ በራሳቸው ህይወት ነው የሚኖሩትና አብርሽና ሩታ ደግሞ ኢንሻአላህ ነገ የተሻለ ቦታ ላይ ደርሰው የተሻለ ህይወት ላይ እናያቸዋለን። እርግጠኛው የምነግራችሁ ለምን የመጡበት ብዙ ርቀት አለ። የመጡበት ብዙ ፈተና አለ። ያን ተፈትነው አልፈዋልና ከዚህ በኋላ ራሱ ምንም አይነት ፈተና ቢመጣ ማለፍ እንደሚችሉ ነው የምረዳው የምገነዘበው ማለት ነውና አታሟርቱባቸው። እነሱም የራሳቸውን ህይወት ይኖሩበት። ልዩና ቅዱስም የራሳቸውን እየኖሩ የሚገኙት። ለማንኛውም አብርሽና ሩታ እንግዲህ ዛሬ በጥሩና በመልካም ደስ በሚል ቪዲዮ ይመጡልናል። ማንም ሰው እነሱ ሊለያቸው አይችልም። መለየትማ ቢችሉ ድሮ በቤተሰብ ምክንያት ይለያዩ ነበር። ድሮ አብርሽ ሩታን አልፈልግም ሴት የሚባል ነገር አልፈልግም ሲላት የፍቅር ጥያቄ ስታቀርብለት ጥላው መሄድ ትችል ነበር። ያን የነበረ በቃ እህሏቸው የፍቅራቸው በቃ መቋጨት የነበረበት ግን እንደዛ አይደለም። ስለዚህ ሰውን ከሰው አታበላልጡ። አሁን እኔ እንጃ አላውቅም ማለት እዚህ ጋር በጣም ስለገረመኝ ነው። ብዙ ሰዎች ስለ ኮሜንት ስለጻፋችሁ ነው እንደዚህ ብላችሁ በቃ የሚዲያ ፍቅር በቃ ጸልዩላቸው። መጨረሻውን ፈጣሪ ነው የሚያውቀው። እንግዲህ የመጨረሻቸው እንዲያምር ነው እኛ እየጸለይን ያለ ነው። ጅማሯቸው እንደዚህ ሆኗል፣ መንገዳቸው እንደዚህ ደርሷል። ስለዚህ እኛ ደግሞ መጨረሻቸው እንዲያምር መጸለይ፣ እነሱ መልካም ነገር እንዲያጋጥማቸው ነው እንጂ ገና ተንኮልና ክፋት እንዲ የሆነ ብቻ በእነሱ ላይ ማሰብ የሚያስጠላ ነገር ነውና ማቆም አለባችሁ። እንደዚህ እንትን አታውሩባቸው፣ አታማርቱባቸው። እና አብርሽና ሩታ ማታ ባበደ ቪዲዮ በሚገራረም በቃ ዱባይን ከታች እስከ ላይ እያዩት ከእግር እስከ ራሷ እያዩት በጣም ፈታ ብለው ምርጥ ቪዲዮ ጠብቁ። ፕሮግራሙ ራሱ በኢየሱስ ስም በጣም በትልቁ በከባዱ በጣም ብዙ እንግዳ የሚገኝበት ትልልቅ እንግዳ የሚገኝበት ፕሮግራም ነው የሚሆነው። ስለዚህ ደስታቸውን የምትፈልጉ የምትጠብቁ የነሱ ስኬት የሚያስደስታችሁ ነገ በተለይ ቅዳሜና እሁድ በጣም ትልቅ ፕሮግራም የላይቭ ፕሮግራም ራሱ እንደሚኖር መረጃዎችን እያጣራው እገኛለሁ። ለማንኛውም ግን ውዴ ቻናሌ ቤተሰቦች በአብርሽና በሩታ የምትወዱ ሰዎች እንዳትጨናነቁ፣ ምንም ግራ እንዳይገባችሁ፣ ምንም እንዳትጠራጠሩ። መጨረሻቸው አምሮ ታያላችሁ። ትክክለኛ ህይወትን የሚኖሩት ትክክለኛ ትዳርን የሚኖሩት አብርሽና ሩታ ናቸውና ውዴ ቻናሌ ቤተሰቦች ለማንኛውም አንድ ቆንጅዬ ሕጻን ልጅ ያለች አጠገቤ ጎረቤት ልጅ ናትና እየተጫወተች ነው። ሪከርድ እያረኩላችሁ የምገኘው በጣም ነው ደስ የምትለው። እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለአብርሽና ለሩታ ከምን ጊዜውም በላይ እንጸልይላቸው። በሰላም ደርሰው በሰላም እንዲመለሱ ፕሮግራማቸው የተስተካከለና አሪፍ እንዲሆንላቸው እንጸልይላቸው ከልባችን ላለው የአብርሽና የሩታ ደስታ የሚያስደስታችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር ሳታረጉ እንዳትወጡ። ወዳችኋለሁ። ቻው